ባለፈው የጀመርነው ኤፌሶን 1:15 ላይ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ የሚለውን በጌታ በኢየሱስ ስለምታምኑ በቅዱሳንም ላይ ስላላችሁ ፍቅር ይህንን ነገር ሰምቼ በሚለው ላይ በጌታ በኢየሱስ ስለማመን ጀምረን እምነት በሚል ክፍል 3 ባለፈው አይተን ነበር። ዛሬ ክፍል 4ን እናያለን። በንዑስ ርዕስ እግዚአብሔርን በመተማመን መጠበቅ በሚል እናያለን። ክብር ለጌታ ይሁን። ባለፈው ሳምንት ስለ እምነት ባህሪያት ስናወራ እምነት የሚጠይቃቸው 3 ነገሮች አንስተን ነበር። አንደኛ እምነት መጠበቅን ይጠይቃል። ሁለተኛው እምነት በንቃት እግዚአብሔርን ማዳመጥን ይጠይቃል። ሶስተኛው እምነት በሚመጣው የእግዚአብሔር ቃል መመሪያ ለመራመድ ዝግጁ መሆንን ይጠይቃል ብለን እነኚህን ነገሮች አንስተን ነበር። ስለዚህ ከነኚህ ውስጥ ዛሬ የመጀመሪያውን እምነት መጠበቅን ይጠይቃል የሚለውን አንስተን እናወራለን። ኢሳይያስ 40:31 የመነሻችን ክፍል ይሆናል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንደ ንስር በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ጌታ ይመስገን። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ ምዕራፍ 40 ላይ ስንደርስ አንድ ስለ ኢሳይያስ እንድናነሳ የሚያስገድደን ክፍል በተለይ ከምዕራፍ 1 ጀምሮ እያነበበ የመጣ ሰው ልክ ምዕራፍ 40 ላይ ሲደርስ ምንድነው የተፈጠረው ይላል። ልክ የመንግስት ለውጥ ያክል ማለት ነው። ጌታ ይመስገን። ድሮ በደርግ ዘመን የነበረና በኢህአዴግ ዘመን የነበረ ነገር አንድ አይደለም ማለት። በኃይለ ሥላሴ ጊዜ የነበረ ኢትዮጵያን የሚያውቃት ሰውና በደርግ ጊዜ ደግሞ ኢትዮጵያን ሲያውቃት ምንድነው የሀገር አይደለም እንዴ ምንድነው የተፈጠረው ይላል። ልክ እንደዛ ነው የምትሉት። ከምዕራፍ 1 ጀምራችሁ እያነበባችሁ እየገሰገሳችሁ ስትመጡ ልክ ምዕራፍ 40 ላይ ስትደርሱ ምንድነው የተፈጠረው ትላላችሁ። አይ 40 ነው ጊዜያዊ ሊመስላችሁ ይችላል። ከዛ በኋላ ስትቀጥሉት እስከ 66 ድረስ እንደገና መመለሳችሁ አይቀርም ወደ 40። ምን እዚህ ጋር የሆነ ነገር አለ ምንድነው ትላላችሁ። ክብር ለጌታ ይሁን። እስከ 39 ከምዕራፍ 1 እስከ ምዕራፍ 39 ኢሳይያስ 1 ይሉታል እነ ዮኒ። ክብር ለጌታ ይሁን። ይሁዳና አካባቢው ያለውን መንግስታት የሚያስጠነቅቅና ስለሚመጣው ፍርድ የሚናገር ነው። ማስጠንቀቂያ ነው፣ ፍርድ ነው። እስከ ምዕራፍ 39 ድረስ ስትሄዱ እያስጠነቀቀ የሚፈርድ የሚመጣውን ፍርድ የሚያስቀምጥ ነው። ከምዕራፍ 40 ደግሞ እስከ ምዕራፍ 66 ያለውን ስታዩት የሚያወራው ስለ ማጽናናት፣ ተስፋ፣ ተሐድሶና ስለ ወደፊቱ ክብር የሚያወራ ነው። እስከ 39 የሚያስጠነቅቅ ነው፣ ስለ ፍርድ ነው የሚያወራው። ልክ 40 ላይ ስትገቡ ህዝቤን አጽናኑ በሚል ይጀምራል። የሚያጽናኑ ሰዎች እንደውም እግሮቻቸው በተራሮች ላይ እንደሚቆሙ ናቸው እያለ እንደውም የሚያጽናኑ ሰዎችን ሲያበረታታ ታገኙታላችሁ። እየቀጠለ ይሄዳል። ስለ እግዚአብሔር ስላለው ብዙ ተስፋ፣ ስለ ተሐድሶ፣ እንደገና ደግሞ ስለሚመጣው ክብር እያወራ ይቀጥላል። ክብር ለጌታ ይሁን። የኢሳይያስ የመጽሐፉን ጭብጥ አንዴ ላሳያችሁና ከነካካነው አይቀር የመጽሐፉ ጭብጥ አንደኛ ስለ እግዚአብሔር ቅድስና የሚያወራ መጽሐፍ ነው። ሁለተኛ ስለ ፍርድና መቤዠት የሚያወራ መጽሐፍ ነው። ሶስተኛ ስለ መሲሐዊ ትንቢት ወይም ስለሚመጣው መሲህ የተነገሩ ትንቢቶችን የሚያወራ መጽሐፍ ነው። በመጨረሻ ስለ ማህበራዊ ፍትህና ጽድቅ የተተነበየበት መጽሐፍ ነው።
ኢሳይያስም ለዚህ ጥሪ ዖዝያን በሞተበት ዓመት በኢሳይያስ 6:8 ላይ ጥሪው እንደደረሰው ይናገራል። የጌታም ድምፅ ማንን እልካለሁ? ኢሳይያስ 6:8 ላይ የጌታም ድምፅ ማንን እልካለሁ? ማንስ ይሄድልኛል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ ይላል። እስከ ምዕራፍ 39 ድረስ ሁለት የተነሱ ታላላቅ በይሁዳ ላይ የተቃጡ ታላላቅ ጦርነቶችን እናያለን። ሁለት ታላላቅ ጦርነቶችን ይህ ዛሬ ከምንማረው ትምህርት ጋር ስለሚሄድልኝ እነኚህን ሁለት ጦርነቶች እናያቸዋለን። የመጀመሪያው በምዕራፍ 7 እና ምዕራፍ 8 ላይ ነው። የይሁዳ ንጉሥ በአካዝ ላይ እስራኤልና ሶሪያ ተባብረው መጡበት ነው የሚለው። የሶሪያ ንጉሥ ረአሶን፣ የእስራኤል ንጉሥ የሮሜልዩ ልጅ ፋቁሄ ይላል። ረአሶን እና ፋቁሄ ሁለቱ አንዱ ላይ ተደራጁና በአንድነት ተደራጁና የይሁዳን ንጉሥ ለመውጋት ተነሱ። መጀመሪያ ሲከፋፈሉ እስራኤል የሰሜኑ ክፍል ማለት ነው 10 ነገድ ነው። የደቡቡ ደግሞ 2 ነገድ ነው። ይሁዳና ቢንያም ማለት ነው። ሌዋውያንም ብዙ የገቡ ሌዋውያንም አሉ፣ ግን 2 ነገዶች ናቸው ይሁዳና ቢንያም። የሰሜኑ ክፍል ደግሞ 10 ናቸው። እነኚህ 10ሩ ነገድ እንደገና ሶሪያን ጨምሮ መጡ። 10 ናቸው። 10 ለ2 ነው። እንደገና ሶሪያውያን በእነሱ ላይ ተጨመሩ። ምዕራፍ 7 ስለሱ ነው። ቁጥር 2 ላይ አንድ የሚነግረን ነገር አለ። ሶሪያ ከኤፍሬም ጋር፣ ኤፍሬም ማለት በብዙ ክፍል ውስጥ ኤፍሬም ሲል ካያችሁ እስራኤል ማለት ነው። እስራኤልን በሌላ እንደ ኤፍሬም ብሎ ይጠራዋል። የሰሜኑን ክፍል በኤፍሬም ብሎ ይጠራዋል። ልክ ይሁዳ ስንል ቢንያም ውስጡ አለ አይደል? ልክ እንደዛው ማለት ነው። ኤፍሬም ይለዋል። ስለዚህ ኤፍሬም አለ ማለት እስራኤል አለ ማለት ነው በሌላ አማርኛ፣ ወይም የሰሜኑ ክፍል አለ ማለት ነው። ምዕራፍ 7 ቁጥር 2 ላይ ሶሪያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንደሚናወጥ ተናወጠ። እስራኤል መጡልህ እንኳን ቢባል ቀላል አይደለም። ኤፍሬም መጣልብህ ቢባል ለይሁዳ ቀላል አይደለም። ለምን 10 ነገድ መጣብህ ነው እየተባለ ያለ። አሁን ጭራሽ ኤፍሬም ሲደመር ሶሪያ ተደምረው አንድ ላይ መጡብህ፣ እነኚህ ህብረት ፈጥረው አንተን ሊያጠፉ መጡ ሲባል ምንድን ነው የሚለው? የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንደሚናወጥ ተናወጠ። የዱር ዛፍ አይታችኋል? የሆነ አውሎ ነፋስ ሲገባ በቃ አንዴ ዛፉ ምስ ሲያደርገው ማለት ነው። ድብልቅልቅ ሲያደርገው ቅጠሎቹ ሁሉ ሲያራግፍበት ወደቀ ስትሉ ደግሞ ሲነሳ እንደገና ሲመልሰው ደግሞ እንደገና ሲነሳ እንደገና ሲያጣፋው እንደገና ሲነሳ ልክ እንደዛ የሱም ሆነ የሕዝቡ ልብ ተናወጠ። ቁጥር 3 እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛይቱ የኩሬ መስኖ ጫፍ ውጡ፣ እንዲህም በለው ተጠበቅ። አሜን። ምን በል? ተጠበቅ። ዝም በል። ስለነዚህ ስለሚጤሱ ስለ 2 የእንጨት ጠለሸቶች ስለ ሶሪያና ስለ ራሶን ስለ ሮሜልዩ ልጅ ቁጣ አትፍራ፣ ልብህም አይድካም ይላል። የሮሜልዩ ልጅ ፋቁሄና የአሶር ንጉሥ ራሶን ለካ በመንፈሳዊ ዓለም ሲታዩ፣ ለካ በእግዚአብሔር ዓይን ሲታዩ ምንድናቸው ይለናል? ልክ ምንድነው አሁን ምንድነው ዳመራ ወይም ምድጃ እሳት ተቃጥሎ ከዛ በኋላ ነኝ ማገዶ የገቡት ነገሮች እንትን ብለው መጨረሻ ላይ የምትቀር ነገር የለችም። ሳትቃጠል የምትቀር የሆነ ትንሽ የምትቀር እንጨት፣ እሷ እንጨት ምን የምትሆነች ትጨሳለች። የምትጨስ እሳት አጠፍታ ማለት ነው። እሳት ጠፍታ
ጥቁር የተጎመደች ነገር ነች። ከዛ ትጨሳለች። እነኚህ እንደዛ ነው የሚላቸው። እነኚህ እኮ አለው ተበልተው፣ አሜን፣ ተበልተው አልቀው የቀሩ ትራፊዎች ናቸው። ጠቁረው ጥላሸት ሆነው እየጨሱ ያሉ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይሄ በመንፈሳዊ መነጽር ሲታይ ነው። ይሄ በእግዚአብሔር ዓይን ሲታይ ነው። እንደ ሰው ሲታይ ልብን የሚንዱ የዱር ዛፍ በንፋስ እንደሚናወጥ የሚንጡ የሚያስፈሩ ናቸው። በእግዚአብሔር ዓለም ግን ሲታዩ ለካ ተራፊዎች ናቸው። ከእሳት የተረፉ ለምንም የማይሆኑ ውሻ ቢመጣ ማትከላከሉባቸው፣ ምንም ልታባሩባቸው ማትችሉ የተበሉ ናቸው። ስለ እነሱ አትፍራ ነው። ዝም በል አንተ ተጠበቅ፣ ልብህን ጠብቅ። ክብር ለጌታ ይሁን። ቁጥር 7 ላይ ይህ ምክር አይጸናም አይሆንም ይላል። ሃሌሉያ። ይህ ምክር ምን አይልም? አይጸናም ደግሞ አይሆንም። እስራኤልና ኤፍሬምና ሶሪያ የመከረው ምክር አይጸናም አይሆንም። ክብር ለጌታ ይሁን። ቁጥር 9 ላይ ማስጠንቀቂያ ባታምኑ አትጸኑም ይላል። ቁጥር 14 ላይ ስለዚህ ጌታ ራሱ ይላል ምልክትን ጠይቅ ብሎት ነበር አክዓብንና ምልክትን እግዚአብሔርን ፈታተን ዘንድ ምልክት አልጠይቅም ማለት። ኢሳይያስ ምን ይለዋል? ስለዚህ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምንድነው እያላቸው ያለው? እነሱ ተባበሩ፣ እነሱ ኃይላቸውን አጠናከሩ። እንጥለዋለን በፋንታው ንጉሱላ መርጠዋል። የሚያነግሱትን ንጉሱላ እናነግሰዋለን ብለው መርጠዋል። እንጥለዋለን፣ እናጠፋዋለን፣ እንሰብረዋለን ብለው ነው ተማምለው የመጡት። ይሄ ምክር አይጸናም አይሆንም። ምልክትን ደግሞ ራሱ ጌታ ይሰጣችኋል። ምን የሚል ኖ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እስቲ አማኑኤል በሉ። እነሱ ተደምረው ብዙ ናቸው። ይሁዳ ደግሞ ለካ አንድ አለው፣ አማኑኤል የሚባል። ሃሌሉያ ሃሌሉያ። ከይሁዳ ጋር ማንም የለም፣ አቅም የለውም፣ ብርታት የለውም፣ እኛ ጋር ለመቆም የሚያስችል ነገር የለውም ብለው ተማምለው ለመጡት አማኑኤል አለ። ሃሌሉያ። እግዚአብሔር አማኑኤል ሆኖላቸዋል። ጌታ ይመስገን። ቁጥር 8 ላይ ሄጄ አልፌ ልሄድላችሁና አማኑኤል ሆይ የክንፍ መዘርጋት አገርን ስፋት ሞልታለች ይላል። የክንፍ መዘርጋት የሀገርን ስፋት ሞልታለች። ክብር ለጌታ ይሁን። ለካ አማኑኤል ይሁዳን ጋርዷታል። በክንፉ ለካ ሸሽጓታል። በክንፉ ለካ ሸፍኗታል። ሃሌሉያ። እነሱ ሲያዩ ትንሽነቱን ነው የሚያዩት። እነሱ ሲያዩ ጥሩ የታጠቀ ኃይል እንደሌለው ነው የሚያዩት። እነሱ ሲያዩ እነሱን የሚቋቋም ወታደር እንደሌላቸው ነው የሚያዩት። ለካ እግዚአብሔር ለይሁዳ አማኑኤል ሆኖላታል። ሃሌሉያ። እግዚአብሔር ከማን ጋር ነው? እግዚአብሔር ከማን ጋር ነው? ከኛ ጋር ነው። ጳውሎስ እንደዚህ ያለ እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲህ ይበል ያለው ዳዊት ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ክብር ለጌታ ይሁን። ጥያቄው እግዚአብሔር ከማን ጋር ነው የሚለው ነው። እግዚአብሔር ከኛ ጋር ከሆነ የትኛው ኃይል ሊቆም ይችላል? የትኛው ኃይል ሊገዳደር ይችላል? የትኛው ኃይል ሊያጠፋን ይችላል? በዚሁም ስለ ክርስቶስ ተነበየ። ክብር ለጌታ ይሁን። እግዚአብሔር ኤፍሬምም ከይሁዳ ከተለየበት ቀን ጀምሮ ቁጥር 17 ላይ ነኝ 7:17
እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያላመጣውን ዘመን ባንተና በሕዝብህ በአባትም ቤት ላይ ያመጣል፣ እርሱ የአሦር ንጉሥ መምጣት ነው ይላል። አሁን ደግሞ ለኤፍሬም ለጠላቶቻቸው አንድ የሚያውጀው አዋጅ አለ። ምን አይነት አዋጅ ያውጃል? ያው ከይሁዳ ከተለየበት ዘመን ጀምሮ ያኔ መጀመሪያ የተለያዩበት ጊዜ በሮብዓምና በኢዮርብዓም በዛ ዘመን በተለያዩበት ጊዜ ጀምሮ እስከ ዛሬ ድረስ ያልገጠመህ ነገር፣ እስከ ዛሬ ድረስ ያላየኸው ነገር በአንተ ላይ ይመጣብሃል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እስከ ዛሬ እግዚአብሔር በጠላቶቻችሁ ላይ ምን አንጥቷል? በጠላቶቻችሁ ላይ ምን አድርሶባቸዋል? ምን ቁጣ፣ ምን መቅሰፍት ወርዶባቸዋል? እንዴት አድርጎ ጠላቶቻችሁን ቀጥቷቸዋል? አሁን ግን በጌታ በኢየሱስ ስም እስከ ዛሬ ያልመጣባቸው ጉድ ይምጣባቸው። አሜን። እስከ ዛሬ ያልወደቀባቸው የእግዚአብሔር የበቀል እጅ ይውደቅባቸው። አሜን። እስከ ዛሬ ያልተቀጡትን ቅጣት ይቀጡ። አሜን። እስከ ዛሬ ያልሆኑትን እግዚአብሔር በክንዱ ያድቅቃቸው። አሜን። ላይነሳ ዳግም ላያንሰራራ ጠላታችሁ በጌታ በኢየሱስ ስም የተቀጣ ይሁን። በኢየሱስ ስም የተቀጣ ይሁን። በኢየሱስ ስም የደቀቀ ይሁን። ያላየኸውን እስከ ዛሬ ያላየኸውን ብዙ ነገር አይተዋል። ብዙ መዓት ወጥቶባቸዋል። አሁን ግን እስከ ዛሬ ያላየኸውን እስከ ዛሬ ያልመጣብህን አሁን ይመጣብሃል። አሜን። ሃሌሉያ። እንዲመለሱ ጊዜ ሰጥቷቸዋል። እንዲመለሱ ተናግሯቸዋል። ከመመለስ ይልቅ እነሱ አምፀው ጭራሽ ይሁዳን ለማጥፋት ተነሱ። እግዚአብሔርም ተነሳ፣ ስለ ይሁዳ ተነሳ። እስከ ዛሬ ያልመጣብህን ነገር አሁን አመጣብሃለሁ። እሱም አሦር ይባላል። አሦር ይማርካል፣ ይወስዳል። ከዛን ጊዜ በኋላ እስራኤል የምትባል ሀገር ጠፋች። ከዛን ጊዜ በኋላ እስራኤል የሚባል ሀገር እስካሁን ድረስ የለችም። ስሙን አይደለም እላችሁ፣ የሰሜኑን መንግስት ነው እላችሁ። ከዛ በኋላ የምታገኙት ከዚህ ክፍል በኋላ የምታገኙት በመጽሐፍ ቅዱስ ላይ የምታገኙት ታሪክ በሙሉ የይሁዳ ታሪክ ነው። ተበተኑ፣ ለምርኮ ሄዱ፣ አሳልፎ ሰጣቸው። እስካሁን ድረስ ያልመጣባቸው ነገር መጣባቸው። ምዕራፍ 8 ላይ ይህንኑ ሐሳብ ነው የሚናገረው። እግዚአብሔር ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት። የታመኑትን ሰዎች ካህኑን ኦርዮንና የበራክዩን ልጅ ዘካርያስን ምስክሮች አድርግልኝ አለ። ወደ ነቢይቱ ቀረቡ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሕፃኑን አባትና እናቱን መጥራት ሳያውቅ የደማስ ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጥራው አለኝ ይላል። እዚህ ክፍል ላይ አንድ ነገር ነው የሚናገረው። ትልቅ ቦርድ ውሰድ፣ ይህንን ሰሌዳ የሚለው ትልቅ ቦርድ ውሰድ እና ሰው ሁሉ ሊያየው በሚችለው ልክ ምንድነው ማስታወቂያዎች በየአደባባዩ ይሰቀላሉ አይደል? ልክ በየአደባባዩ እንደሚሰቀል አድርጋ ሰው ሁሉ ሊያየው በሚችለው በትልቁ ጻፍበት። እዛ ቦርድ ላይ የሚመላለስ ሁሉ እንዲያየው ምን የሚለው ምርኮ ፈጠነ፣ ብዝበዛ ቸኮለ የሚለው ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በላዩ ላይ ጻፍበትና ሕዝብ ሁሉ እንዲያየው አድርገው። ለዚህ ደግሞ ሁለት ምስክር ሰዎች ውሰድ፣ የታመኑ ሰዎች ሁለት ሰዎች ውሰድ። አንዱ ካህን ነው፣ አንዱ ደግሞ በሕዝብ ዘንድ ያለ ምናልባት በመሪዎች ደረጃ የሚንቀሳቀስ እውቅናን ያገኘ ሰው ሳይሆን አቀርም ተብሎ ይገመታል። ዘካርያስ ማለት ነው። ከዛ ሚስትን አግባ፣ ልጅን ውለድ፣
የልጁን ስም ደግሞ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጥራው። ወደ ነቢይቱ ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች የሚለው ይሄንን ነው የሚያወራው። ምርኮ ፈጠነ፣ ብዝበዛም ቸኮለ ብለህ ጥራው። ልጁ ይላል ሕፃኑ አባትና እናቱን መጥራት ሳያውቅ የደማስቆን ሀብት የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጻፍ። ይሄ ልጅ አባትና እናቱን መጥራት ሳያውቅ ገና እድገቱ እዛ ደረጃ ላይ ሳይደርስ በስንት ዓመቱ ነው የሚጠራው አባትና እናቱ? አንድ ልጅ አቤት በዓመት እናትና አባቱን ይጠራል። እሺ ስለዚህ እኔ አላውቅም ከነገር እንደተጠበቀ አቤት በስድስት ወር እኔ አላውቅም ስላችሁ ሁላችሁ መመለስ ጀምራችኋል። ጌታ ይመስገን። ብቻ ይሄ ልጅ አባትና እናቱን መጥራት ሳይጀምር ይሄ ነገር ይፈጸማል። ይሄ ነገር ሳይሆን ልጁ እናትና አባቱን ሳይጠራ ሰማርያ ትማረካለች። እንደገናም ደማስቆ ማለት የሶሪያ ዋና ከተማ ማለት ነው። የሶሪያ ዋና ከተማ ደማስቆ፣ ሰማርያ ማለት የእስራኤል ዋና ከተማ። እነሱ ይማረካሉ፣ ተላልፈው ይሰጣሉ። ስለዚህ ይሄ ስለሚሆን ምርኮ ፈጠነ፣ ብዝበዛ ቸኮለ ብላ ይሄን ልጅ ጥራው ይላል። ቁጥር 5 ላይ እግዚአብሔርም ደግሞ ተናገረኝ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሴሎምን ውሃ ጠልቷልና ራሶንና የሮሜን ልጆች ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሦርን ንጉሥና ክብሩን ሁሉ ያመጣባቸዋል። መስኖንም ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍ መዘርጋት የሀገርን ስፋት ሞልታለች ይላል። ክብር ለጌታ ይሁን። አሁን ደግሞ ምንድን ነው የሚለው? ይህ ሕዝብ በቀስታ የሚሄደውን የሴሎምን ውሃ ጠልተዋል። የሴሎም ውሃ የሚለው ምንድን ነው? በይሁዳ የሚገኝ የሴሎም ውሃ እና ይሄንን ውሃ ጠልተዋል። ይሄ የእግዚአብሔርን ምን እያለ ነው ያለው? የእግዚአብሔርን አስተዳደራዊ እግዚአብሔርን የሚመራትን እግዚአብሔር የሚያስተዳድራትን ከእግዚአብሔር የሆነውን ነገር ጠልተዋል። ይሄ በእግዚአብሔር ጸጥ ብሎ ረጭ ብሎ ሰላማዊ ሆኖ የሚመራውን መንግስት ጠልተዋል። ይሄንን አልፈለጉም። እነማን? እስራኤሎች። የሰሜኑ ክፍል የሰሜኑ መንግስት ይሄንን አልፈለገም። ስለዚህ የሚጎርፈውን አመጣባቸዋለሁ። የአሦር ንጉሥ ማለት ደግሞ የሚጎርፍ ነው። እንደ ወንዝ ይጎርፋል፣ እያጥለቀለቀ ይሄዳል። ይሄንን የፈለጋችሁት የሚያጥለቀልቀውን ይዤ እመጣለሁ። እሱን አመጣባችኋለሁ። እሱ አጥለቅልቆ እየጠረጋችሁ ይወስዳችኋል። ስለ ይሁዳ ግን አማኑኤል ሆይ የክንፍ መዘርጋት የሀገርን ስፋት ሞልቶታል። ክብር ለጌታ ይሁን። እንደዛ እየጎረፈ የሚያልፈው ይሁዳን እንዳይነካው ይሁዳን አብሮ አጥለቅልቆ ይዞ እንዳይሄድ እግዚአብሔር ጋርዶታል። አሜን። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። በሀገር ላይ የሆነ ሁሉ አንተ ላይ ሆነ። አሜን። በሕዝብ ላይ የሆነ ሁሉ አንተ ላይ ሆነ። አሜን። ለምን? አንተ ጋር አማኑኤል ይባላል። አሜን። እግዚአብሔር ካንተ ጋር ነው። አሜን። እግዚአብሔር ጋርዶሃል። አሜን። እግዚአብሔር ሸፍኖሃል። አሜን። የሚሆነው ሁሉ በአንተ ቤት አይሆንም። አሜን። በጆሮህ የምትሰማው ዜና ሁሉ ወደ አንተ ቤት ይመጣል ማለት አይደለም። በሚዲያ የምትሰማው ነገር ሁሉ ወደ አንተ ቤት ይመጣል ማለት አይደለም። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። አማኑኤል እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ከኛ ጋር ነው። አሜን። በእናንተና ላይ የሆነው እኛን አያገኘንም። ለምን? እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ዜና በሰማህ ቁጥር ልብህ አይረክረክ።
ልብህ አይውረድ። እግዚአብሔር ከኛ ጋር ስለሆነ የሚመጣው ጎርፍ ሁሉ ይዞ ኃይል ቁጥር 9 ላይ ሕዝቤ ሆይ እወቁና ደንግጡ፣ እናንተ ምድራችሁን የራቀ ሁሉ አድምጡ፣ ታጠቁ፣ ደንግጡ፣ ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁ ይፈታል ይላል። ሃሌሉያ! አሁን ወደ ፉከራ ላይ ተገባው። ተመካከሩ ይላል። ተመካከሩ ግን ምክራችሁ ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነውና ይላል። ክብር ለጌታ ይሁን። ቁጥር 12 ላይ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትብሉ አትበሉ። ዱለት ነው ማለት ነው የተዶለተ ነው፣ ሴራ ነው። ይሄ ነገር ሴራ ነው፣ የተዶለተ ነገር ነው ምናምን በሚሉት እናንተም እንደዚህ አትበሉ። መፈራታቸውን አትፍሩ፣ አትደንግጡ። ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንተ መፍራት ካለብህ መፍራት ያለብህ የሰራዊት ጌታ ለእግዚአብሔር ነው። አንተ መደንገጥ ካለብህ መደንገጥ ያለብህ ለሰራዊት ጌታ ለእግዚአብሔር ነው። አንተን የሚያስፈራህና የሚያስደነግጥህ እሱ ይሁን። ሃሌሉያ። ከዛ በታች ላለ ሁሉ እሱ አማኑኤል ነው። እሱ ከኛ ጋር ነው። እሱ ካንተ ጋር ነው። ከእግዚአብሔር ውጪ የትኛውም ኃይል አያስደንግጥህ፣ የትኛውም ኃይል አያስፈራ። አንተን የሚያስፈራ ኃይል አንድ ነው፣ እሱም እግዚአብሔር ይባላል። በአንተ ቤት አንድ ኃይለኛ አለ፣ እሱም እግዚአብሔር ይባላል። በአንተ ቤት አንድ ታላቅ አለ፣ እሱም እግዚአብሔር ይባላል። ክብር ለጌታ ይሁን። አንተና ትውልድህ ልትገዛለት የሚገባ አንድ ኃያል አለ፣ እሱም እግዚአብሔር ይባላል። ክብር ለጌታ ይሁን። በእኛ ቤት የምናውቀው አንድ ጌታ ነው። በእኛ ቤት የምናውቀው አንድ ጀግና ነው። እኛ ቤት የሚያብረከርከን አንድ ጀግና ነው። እኛ ቤት የምንሰግድለት አንድ ጀግና ነው። ሃሌሉያ። ከእሱ ውጭ ያለውን አናውቀው። ሃሌሉያ። የሚያስፈራችሁና የሚያስደነግጣችሁ ማን ይሁን? ማን ይሁን? እግዚአብሔር ይሁን። ሃሌሉያ። ከዛ ውጪ ምንፈራው ምንደነግጥለትም ምንሰግድለትም ምንበረከክለትም የለም። ሃሌሉያ። ክብር ለጌታ ይሁን። እኛን የሚያስደነግጠን ከሰማይ መጣ ዜና ነው። ሃሌሉያ። ከዩቲዩብ የተለቀቀ አይደለም፣ በቲቪ የመጣ አይደለም። እኛን የሚያስደነግጠን የሰማይ ዜና ነው። ሃሌሉያ። ክብር ለጌታ ይሁን። እኛን የሚያሳስበን መንግስት ምን አለ አይደለም፣ ፖለቲካው ምን አለ አይደለም፣ ሰዎች ምን አሉ አይደለም፣ ጠላቶቻችን ምን አሉ አይደለም። እኛን የሚያስደነግጠን ሰማይ ምን አለ። ሃሌሉያ። በእኛ ቤት አሳሳቢው ነገር ሰማይ ምን ተናገረ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሰማይ ምን ብሎሃል? ያለ እሱ ይሆናል። ሰማይ ምን ተናግሮሃል? ያለ እሱ ይሆናል። ሃሌሉያ። መንበርከክ ካለብህ ለሰማይ ቃል ተንበርከክ። መንበርከክ መስገድ ካለብህ ከሰማይ ለመጣው ልጅ ተንበርከክ። ሃሌሉያ። እሱ ይሆናል። እሱ ይሆናል። ክብር ለጌታ ይሁን። አንዳንድ ታውቃላችሁ፣ አንዳንድ መንግስታት፣ አንዳንድ ሀያል መንግስታት ድምፅን በድምፅ የመሻር መብት አላቸው። ስለዚህ ወደዛ ጉባኤ ሲገቡ አይፈሩም። ምንም ያ ጉባኤ ተሰብስቦ ቢወስንም ያንን ድምፅ የመሻር ምን አላቸው? ስልጣን አላቸው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እኛ የሰማዩን መንግስት ይዘን ስንንቀሳቀስ ድምፅን በድምፅ የመሻር መብት አለን። ክብር ለጌታ ይሁን። የኛ አምላክ ድምፅን በድምፅ የመሻር ስልጣን አለ። የትኛውም ድምፅ ቢመጣ፣ የትኛውም ድምፅ ቢገባ የኃያሉ የእግዚአብሔር ድምፅ ከኛ ጋር ስለሆነ እሱ ይሽረዋል። እሱ ይሽረዋል። የእሱ ድምፅ የእሳቱን ኃይል ያጠፋል። የእሱ ድምፅ የአንበሳውን አፍ ይዘጋል። ሃሌሉያ። ስለዚህ የሚያስፈራን ማን ነው? የሚያስደነግጠን ማን ነው? እኛን የሚገደን ማን ነው? ሃሌሉያ። ዩቲዩብ ምን ተናገረ ሳይሆን እግዚአብሔር ምን ተናገረ። መንግስታት ነገስታት ምን ተናገሩ ሳይሆን ሰማይ ምን ተናገረ። ሃሌሉያ። ከሰማይ ምን መጣ የሚለው። አሜን አሜን።
ክብር ለጌታ ይሁን። አሜን። ቁጥር 17 ላይ እንደዚህ ይላል። ሃሌሉያ አሜን። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቃለሁ ይላል። ሃሌሉያ አሜን። ክብር ለጌታ ይሁን። አሜን። ሰምታችሁኛል? ሰምታችሁኛል? ምንድን ነው ያለው? ከያዕቆብ ቤት ምን ያደረገው? ምን ማለት እንደሆነ ታውቃለህ? ጀርባውን የሰጠኝን ፊቱን ሰጥቶ ልጄ ወዳጄ ካንተ ጋር ነኝ እወድሃለሁ እኔ ካንተ ጋር ነኝ ያለውን አይደለም። የያዕቆብን ቤት ትቶት ጀርባውን የሰጠውን እሱን እጠብቃለሁ አለ። ሃሌሉያ ሃሌሉያ። እግዚአብሔር ይኸውልህ እንኳን ካንተ ጋር ነኝ ብሎ እንኳን አብሬህ ነኝ ብሎ እንኳን እረዳሃለሁ ብሎ እንኳን አግዝሃለሁ ብሎ እንኳን ልጄ ብሎ ጀርባውን ቢሰጥህ እንኳን የሚጠበቅ አምላክ ነው። እንደገና ተስፋ የሚደረግ አምላክ ነው። ጀርባውን የሰጠውን እሱን እግዚአብሔርን እጠብቀዋለሁ። ሃሌሉያ። እሱን እግዚአብሔርን እጠብቃለሁ እተማመንበትም አለሁ ይላል። በሱ በእግዚአብሔር በየትኛው ጀርባውን በሰጠው በእግዚአብሔር ፊቱን ባዞረው በእግዚአብሔር በሱን እጠብቃለሁ ደግሞ እተማመንበታለሁ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ እንዲህ ይላል እነሆ እኔና እግዚአብሔር የሰጠኝ ልጆች። እስቲ እኔና ቤቴ በሉ። እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖር ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን ይላል። ሃሌሉያ ክብር ለጌታ ይሁን። ምድር ምንም ትሁን ምንም፣ ምድር በምንም ሁኔታ ትመላለስ፣ እኔና እግዚአብሔር የሰጠኝ ልጆች ግን ለእስራኤል ከእግዚአብሔር ለጽዮን የተሰጠን ምልክቶችና ተአምራት ነን። ሃሌሉያ። እኔን የሚያይ የእግዚአብሔርን ተአምራት ያያል። የኔን ልጆች የሚያይ የእግዚአብሔርን ተአምራት ያያል። የእግዚአብሔርን መልካምነት ያያል። የእግዚአብሔርን በጎነት ያያል። የእግዚአብሔርን እርዳታ ያያል። ሃሌሉያ። ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን ይላል። ከዛ ምዕራፍ 36 እና 37 ላይ ይሄው የፈሩት አሶራውያን ማለት ነው። አሶራውያን በጊዜው ኃያላን ነበሩ። 10ሩን የእስራኤል ነገድ አጥፍተዋል። ከዛ በኋላ እስራኤል እስከዛሬ ድረስ እንደ ሀገር አልቆመችም። ሶሪያን፣ ፍልስጤምን፣ ሞዓብን፣ ኤዶምን፣ መካከለኛውን ምስራቅ፣ ግብፅን በተወሰነ መልኩ ደምስሰዋል። ይሄ በዙሪያው ባሉ ሁሉ ላይ ኃያልነታቸው የገነነበት ጊዜ ነው፣ የአሶር መንግስት ማለት ነው። ከዛ እነዚህ ቀጥታ ወዴት መጡ? ወደ እስራኤል መጡ፣ ወደ ይሁዳ መጡ። የማጥፋት ልምድ ያለው፣ የመስመር ልምድ ያለው፣ የመደምሰስ ልምድ ያለው፣ የታጠቀ የሚያስፈራ ለማንንም ያልተንበረከከ ቀጥታ ወደ ይሁዳ መጣ። ይሁዳ ግን ማን አለው ብለናል? ይሁዳ ማን አለው ብለናል? ግብፅ ማን አለው? እግዚአብሔር አለው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ማንም ብዙ ነገር ሊያስቆጥር ይችላል። ካንተ ጋር ግን ያለው እግዚአብሔር ነው። ካንተ ጎን ቀን የሚቆመው እግዚአብሔር ነው። አንተ ግን አለኝ ብለህ የምታስቆጥረው እግዚአብሔር ነው። ክብር ለጌታ ይሁን። ብዙ ያካበተ ልምድ አላቸው። ብዙ ልምድ አላቸው። ብዙ ድል አላቸው። ማን ያድነኛል ብለህ ነው? ማን ይረዳኛል ብለህ ነው? እንደዚህ ሕዝቅያስ እንደዚህ ታበይከው። በሕዝቅያስ ጊዜ ነው ተመልሰው የመጡት። እንዴት ታበይከው? እንደዚህ ያልከው ማን ያድነኛል ብለህ ነው? በእግዚአብሔር ተማምነህ ነው? የትኛው አማልክት ከእጄ አዳኗቸው ሌሎቹን? ማን ያድንሃል አንተን? እንዴት አበይክበት ምክንያት ምንድን ነው? አልገባውም። የአሦር ንጉሥ አልገባውም። ሰናክሬም ያልገባው ነገር አንድ ነገር ነው፣ እግዚአብሔር ከይሁዳ ጋር እንዳለ። ዛሬም ለጠላት ማን በነገረው? እግዚአብሔር ከኔ ጋር እንዳለ፣ እግዚአብሔር እንደሚያግዘኝ ማን በነገረው? እግዚአብሔር ከጎኔ እንደሚቆም ማን በነገረው? እግዚአብሔር ጋሻ እንደሚሆንልኝ ማን በነገረው? ሃሌሉያ! የኔ ረዳት እግዚአብሔር ነው። የኔ አጋዥ እግዚአብሔር ነው። የኔ መከታ እግዚአብሔር ነው። ሰናክሬም አልገባው።
ልስጥህ አለው። ሰዎች የሚቀመጥባቸውን ሰዎች ካገኘ 2000 ፈረስ ልስጥህ። እንደው መታበይ ጀመረ። ጌታ ትልቅ ነው። አሜን። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። አሜን። ለዚህ ለታበየው ሰውዬ ባለፈው እንደናገርኳችሁ እግዚአብሔር ያደረገው አንድ ነገር ነው። እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ ከቁጥር በላይ የሆኑ መላእክት ያሉት እግዚአብሔር አንዱን ፒክ አደረገና ሂድ አለ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ስንቱን? አንዱን። ከዛ ከአእላፋት መካከል ማለት ነው። ከዛ ከቁጥር ተቆጥረው ከማያልቁት መካከል አንዱን ፒክ አደረገና ሂድ፣ እኔም አልመጣ ለዚህ። ሃሌሉያ ሂድ አንተ። በአንድ ሌሊት 185,000 ገደለ ይላል። ክብር ለጌታ ይሁን። አንድ መልአክ ወጣ፣ ስንት ገደለ? 185,000። ጠዋት ሲነሱ ሬሳ በሬሳ ነው ይላል። ሁሉም ሞተው ነበር ይላል። ትላንትና የታበየበት ሲነጋ፣ እስቲ ሲነጋ በሉ፣ እስቲ ሲነጋ በሉ፣ እስቲ ጌታ ሲያነጋው በሉ። ሬሳ በሬሳ፣ ጠላትህ ሬሳ በሬሳ፣ ጠላትህ ሬሳ በሬሳ። መቼ? ሲነጋ። ይነጋል፣ ይነጋል። ሃሌሉያ! ይነጋል፣ ይነጋል። ሬሳ በሬሳ 185,000 የግብፅን በኩር ሊመታ ያ ስንት ዓመት ግብፅን ሲያስቸግር የነበረ ሲያስገብር የነበረ አንድ መልአክ ወጣና እንዳለ የግብፃንን በኩር በሙሉ እስቲ አሜን፣ እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እግዚአብሔር ታዲያ ለኢትዮጵያ 5 መልአክ ቢልክ 10ሩን ሂዱ ቢላቸው፣ ክብር ለጌታ ይሁን። ይሄ ምድረ ጠንቋይ፣ ምድረ አስማተኛ፣ ይሄ መተተኛ፣ ደጋሚ ምናምን አንዴ ጠርጉልናል። እስቲ አሜን፣ እስቲ አሜን። አቤቱ መልአክን ላክ በሉ እስቲ። አቤቱ መልአክን ላክ በሉ። ክብር ለጌታ ይሁን። አንተ እንደዚህ ያስቸገረ ያስጨነቀ መከራ የሆነበት እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ ያድናቸው ይላል አይደል? ያንን መልአክ ተንቀሳቀስ ሲለው ጌታ፣ ሃሌሉያ! ያንን መልአክ ወደ ስራ ግባ ሲለው ጌታ፣ ክብር ለጌታ ይሁን። አንተን ያሸበረው ሁሉ ቆርጦ ይጥለዋል። አጋድሞ ይጥለዋል። ሃሌሉያ! አንድ መልአክ ወጣ። 185,000 ጨጭ ሰማክሬም ጨጭ። ክብር ለጌታ ይሁን። ጌታ ኢየሱስ ጌታ ነው። ከዛ እየሮጠ ወደ አገሩ ሲመለስ ልጆቹ የገዛ ልጆቹ ገደሉትና ሸሹ ይላል። ገሎ ለመሸሽ ለምን እንደገደሉትም አላውቅም። ክብር ለጌታ ይሁን። ክብር ለጌታ ይሁን። የገዛ ልጆቹ ገደሉት ሲሰግድ። ጌታ ነው። የሚሰግድለት አላስመለጠው። እየሰገደለት ያለው አላዳነው፣ የራሱን ነፍስ አላዳነው። የኛ አምላክ ግን ድንቅ ነው። የኛ ጌታ ግን ድንቅ ነው። የኛ ጌታ ግን ልዩ ነው። ክብር ለጌታ ይሁን። እስራኤል ተላልፎ ተሰጠ። ማነው? ይሁዳ። ከዛ በኋላ በባቢሎን ምርኮ 70 ዓመት ተላልፎ ለምርኮ እንደተሰጠ የምታውቁት ታሪክ ነው። 70 ዓመት ከተሰጠ በኋላ ምዕራፍ 40 እናገኘዋለን። 70 ዓመት ምርኮ በኋላ ቁጥር 6 ያዕቆብ ሆይ እስራኤልም ሆይ፣ ቁጥር 27 ላይ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምን ጌታ ትቶኛል? ጌታ ረስቶኛል? እኔና ጌታማ በቃ ተረሳስተናል። የኔ ጉዳይማ ያበቃ ነገር ነው፣ የተተወ ነገር ነው። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ፣ እስቲ የዘላለም አምላክ ይበል አንድ ሰው። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም። ሃሌሉያ ሃሌሉያ። እግዚአብሔር አይደክምም።
እግዚአብሔር አይደክመም። ስላንተ በመስራት እግዚአብሔር አይደክመም። ስላንተ በመትካት እግዚአብሔር አይደክመም። እሱ አይታከተም፣ ማስተዋሉ አይመረመርም። ለደካማው ኃይልን ይሰጣል። እስቲ አሜን፣ እስቲ አሜን። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ ይላል። ብላቴኖች እነኚህ ተስፋ የሚል ገና ተስፋ ብዙ ተስፋ አላቸው የሚባሉት ትናንሽ ልጆች ብላቴኖች ነገ ኢንጂነር ይሆናሉ፣ ዶክተር ይሆናሉ፣ ሀገር ይመራሉ፣ እንዲሆናሉ የምትሏቸው እነኚህ ትናንሽ ልጆች ብላቴኖች ይደክማሉ። በዚህ ምድር ላይ እኮ ማይደክም ነገር እንደውም ከሰው ፍጥረት ልጅ ነው ይመስለኝ። እኛ እንደነሱ እንሁን ብንል እኮ እንሞታለን። ታውቃላችሁ? ቀኑን ሙሉ ሲሯሯጡ ነው የሚሉት። እንደነሱ አንድ ሰዓት ብንሞክረኛ ቀኑን ሙሉ እንደሚሉት እነሱ ይደክማሉ፣ እነሱ ይታክታሉ። ምን ተገኝተው ነው የታክቱት? ምን ተይዞ ምን ተጀምሮ? ግን እነሱ ይታክታሉ። ጎበዛዝቶቹ እነኚህ ጦረኞቹ፣ ኃይለኞቹ፣ ጀግኖቹ፣ ብርቶቹ እነሱ ደግሞ ፈጽመው ይወድቃሉ። አንድ ብርቱ ሕዝብ አለ ግን። ክብር ለጌታ ይሁን። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ሃሌሉያ! ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ያድሳሉ። ኃይላቸው እንደገና ይታደሳል። ክብር ለጌታ ይሁን። ኃይላቸው እንደገና ይታደሳል። ካሌብ በ80 ዓመቱ ዛሬም ብርቱ ነኝ አለ። ዛሬም ጠንካራ ነኝ አለ። ዛሬም እንደ ድሮ ያኔ እንደተነገረ እንደ 40 ዓመቴ ብርቱ ነኝ። ክብር ለጌታ ይሁን። ለምን? እግዚአብሔርን በመተማመን የሚያገኘው ኃይል ስለሆነ፣ የተቀበለው ኃይል እግዚአብሔርን በመተማመን የሚሆን ኃይል ስለሆነ ብርቱ ነኝ። ምን ለማድረግ? ለመመንጠር። እስቲ አሜን በል። ተራራውን ለመውረስ ዛሬ መንጥሬ ተራራውን ለመውረስ ብርቱ ነኝ። በመጠባበቅ የሚኖሩ ኃይላቸውን ያድሳሉ። ከዛስ እንደ ንስር በምን? እንደ ንስር በምን? በክንፍ ይወጣሉ። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ንስር ይኸውልህ በክንፍ ሲገጠምለት አጌንስት ግራቪቲ ነው የሚወጣው። ክብር ለጌታ ይሁን። ይኸውልህ እንደ ክንፍ ሲገጠምልህ አትሄድም የሚልህ አትወጣም የሚልህ የሚይዝህን ሁሉ መንጭቃ ነው የምትወጣው። የንስር ክንፍ ግራቪቲ ምንድን ነው? ሰውን ሁሉ ወደ ምድር ነው አይደል? ሰው ወደ ምድር ስባ አትሄድም ይላል። በቃ ቁጭ በል ይላል፣ እዚሁ ነህ ይላል። ያንን ሁሉ ሰንጥቆ የሚሄድበት ክንፍ አለው። ክብር ለጌታ ይሁን። ወደ 2.4 ሜትር አካባቢ የሚሆን አንዱ ክንፍ ማለት ነው። 2.4 ሜትር የሚሆን በዚህ 2.4 የሚሆን ክብር ለጌታ ይሁን። ይኸውልህ የሆነ ነገር ልትሰራ ስትነሳ፣ የሆነ ነገር ለማድረግ ስትነሳ፣ አንተን ህይወትን የሚለውጥ ነገር፣ ታሪክን የሚቀይር ነገር ልታደርግ ስትነሳ የሚይዝህ መዓት ግራቪቲ አለ። አንተን ስቦ ለማስቀረት የሚነሳ መዓት ግራቪቲ አለ። መዓት ተቃራኒ ፎርስ አለ፣ ተቃራኒ ኃይል አለ። በርጤሜዎስ ሲለምን ማን ተቃወመው? አትለምን ዝም በል ያለው ማን አለ? ሰማችሁት ነገር አለ? እኔ ያልሰማሁት ነገር ንገሩኝ። ችግር የለውም ዝም ስትሉ። አትለምን ያለው ሰው አለ እንዴ? የለም። ዝም በል ያለው ሰው አለ እንዴ? የለም። ማን ነው የሚያልፈው ባለ ጊዜ የናዝሬቱ ኢየሱስ ነው ብለው ሲነግሩት እንዴ የዳዊት ልጅ ወይ ማረኝ ብሎ በጮህስ ጊዜ ምን አሉት? ዝም በል። ስትለምን ዝም በል ያላሉ፣ በግራቸው ስር ሆነው ዝም በል ያላሉ፣ አንተ ግን ለመፍትሄ ስትነሳ፣ ለዘለቄታዊ ነገር ስትነሳ፣ ታሪክን ለመቀየር ስትነሳ ዝም በል አብዝቶ ጮኸ ይላል። እስቲ አሜን፣ እስቲ አሜን። የንስር ክንፍ ማለት ይሄ ነው። አብዝተህ ወዳለምከው ወዳየኸው እግዚአብሔር ወዳሳየ እግዚአብሔር ወደተናገረ ነገር አብዝተህ ስትወጣ፣ ያንን ፎርስ መንጭቀህ ስትወጣ፣ እሱ የንስር ኃይል ነው። እሱ የንስር ክንፍ ነው። ክብር ለጌታ ይሁን። ጎረቤት ከሚልህ፣ ጠላት ከሚልህ፣ ሰዎች ከሚልህ፣ ጓደኛ ከሚልህ መንጭቀህ ስትወጣ፣ ሃሌሉያ የኔ መጨረሻ ይሄ አይደለም ብለህ፣ የኔ ፍጻሜ ይሄ አይደለም ብለህ መንጭቀህ
በሹመት ላይ ሹመት፣ በሹመት ላይ ሹመት፣ በሹመት ላይ ሹመት እየሾሙ በሹመት ላይ ሹመት ነው። ይኸው በሹመት አለቀለቁት። የሚመጣው መንግስት ሁሉ ዳንኤልን መሾም ነው። ዳንኤል ደግሞ እየመጣ ሄደና ኤርምያስ ምዕራፍ 25 ቁጥር 11 ላይ ሲደርስ የኔ መጨረሻ አይደለም ማለት። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እኔ አገር አለኝ አለ። ሃሌሉያ። አንተ እዚህ ምንም ብትሾመኝ፣ አንተ ምንም እዚህ በ127 ሀገር እውቅናን ሰጣኝ፣ ምንም ብታደርገኝ አገር አለኝ አለ። እስቲ አሜን፣ እስቲ አሜን። የኔ ፍጻሜ እዚህ አይደለም አለ። ክብር ለጌታ ይሁን። ከዛ ለ21 ቀን ጾም ጸሎት ገባ። አንተ እዚህ እኮ ያጣው ነገር የለም። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ይኸው ለስጋችን ተመችቶ ሊሆን ይችላል፣ ለስጋችን የሆነ ነገር ሆኖ ሊሆን ይችላል። የኛ ፍጻሜ ግን እንደዚህ አይደለም። ክብር ለጌታ ይሁን። የኛ ፍጻሜ በዚህ አይጠቃለልም። አሜን፣ አሜን። የሚተባበረኝ አንድ ሰው አለ። የሚተባበረኝ አንድ ሰው አለ። የኔ ህይወት በዚህ አያበቃም የሚል፣ የኔ ህይወት በዚህ አይቋጭም የሚል፣ የኔ መጨረሻማ ይሄ አይደለም የሚል፣ እኔማ ሌላ ተስፋ አለኝ የሚል፣ እኔማ እግዚአብሔር የተናገረኝ ሌላ ነገር አለ የሚል፣ እኔማ ልደርስበት የሚገባ ሌላ ትልቅ መንግስት አለ የሚል። ሃሌሉያ! እስቲ ሃሌሉያ! አሜን፣ አሜን። መንጭቀን እንወጣለን፣ መንጭቀን እንወጣለን። ወደዛ ወደ አየኸው ነገር፣ ወደ ተመለከትከው ነገር፣ እግዚአብሔር ወደ አሳየ ነገር መንጭቀን እንወጣለን። ጎረቤት ከሚለን መንጭቀን እንወጣለን። ሰዎች ከሚለን መንጭቀን እንወጣለን። ጓደኛ ከሚለን መንጭቀን እንወጣለን። ጠላት ከሚለን መንጭቀን እንወጣለን። የኛ መጨረሻ ይሄ አይደለም። የኛ መጨረሻ ይሄ አይደለም። የኛ መጨረሻ እንደነንትና መጨረሻ አይደለም። እስቲ አሜን፣ እስቲ አሜን፣ እስቲ አሜን። የኔ ፍጻሜ በእግዚአብሔር ክብር ነው የሚል፣ የኔ ፍጻሜ በእግዚአብሔር ክብር ነው የሚል፣ የኔ ፍጻሜ በእግዚአብሔር ክብር ነው የሚል። እስቲ አሜን፣ እስቲ አሜን። አገባ፣ ወለደ፣ ከዛ እንዲሆነ ሞት አይደለም የኛ ታሪክ። ያለፈ ነገር አለ። እስቲ አሜን። ያለፈ ነገር አለ። ከመብላትና ከመጠጣት ያለፈ ነገር አለ። ከምቾት ከምናምን ነገር ያለፈ ነገር አለ። እግዚአብሔር በእኛ ሊሰራ ያለው ያለፈ ነገር አለ። እስቲ አሜን። እስቲ ለሱ ነገር ደግሞ መንጭቅ ያውጣል ወሉ፣ ለሱ ነገር መንጭቅ ያውጣል ወሉ። እግዚአብሔርን በመታመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ክብር ለጌታ ይሁን። እንወጣለን፣ በክንፍ እንወጣለን።